ሰላም ቅዱሳን እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ የአርቲስት ነጻነት ወርቅነህን ህልፈተ ህይወት አስመልክቼ አንድ መልእክት ላስተላልፍላችሁ ወደድኩኝ። ይህን ትላንትና ነው የሰማሁት። በጣም ነው ያዘንኩት። በዚህ አጋጣሚ ለስራ ባልደረቦቹ፣ ለጓደኞቹ፣ ለቤተሰቦቹ ሁሉ ሳይቀር መጽናናትን እመኛለሁ። እንግዲህ በተደጋጋሚ በጣም በቲቪ የምናውቃቸው አርቲስቶች፣ ታዋቂ ሰዎች በአይናችን ፊት ይኸው በጣም በቅርብ ወራቶች ውስጥ እያለፉ ነው እና እንደነዚህ አይነት ነገሮች ለኛ በህይወት ላለነው ሰዎች ምን አይነት መልእክት ሰጥተውን ያልፋሉ? ምንድነው በዚህ ሰዓት ላይ የምናስበው? እያንዳንዳችን አሁን በዚህ ሰዓት ምን እናስባለን? አሁን በጣም ነው የሚገርመው። በእርግጥ ምንድነው በትላንትናው ዕለት በጣም ብዙ በርካታ ሰዎች የማይታወቁ ሰዎች ሞተዋል። ኦኬ፣ በዚህ ምድር ላይ በጣም ብዙ ሰዎች ሞተዋል። ግን እንደዚህ አሁን በጣም የምናውቃቸው በቴሌቪዥን መስኮታችን እንደዚህ በደንብ የምናያቸው ስራቸው ኦልሬዲ ቪዲዮአቸው ያለ ኦኬ፣ ሲያወሩ፣ ሲስቁ፣ ሲጫወቱ የምናያቸው ሰዎች አሁን የሉም እና በቃ አሁን ይሄ ሁሉ ነገር፣ ይሄ ሁሉ የሰውነታቸው እንቅስቃሴ፣ ይሄ ሁሉ አርታቸው፣ ስራዎቻቸው ሁሉ ጸጥ ብለው በአሁን ሰዓት አሁን የወንድማችን በቃ በአንድ ሳጥን ውስጥ ሆነው በቃ ዝም ብሏል። ይሄንን ማሰብ ትችላላችሁ? ኦኬ። እና ይሄን ነገር ስናስብ ስለ ራሳችን ምንድነው የምናስበው? አሁን በህይወት ያለን ሰዎች ምንድነው የምናስበው? በቃ አሁን ይሄ ወንድማችን ነበረ፣ አሁን ግን ከዚህ ምድር ላይ የለም። በቃ ከዚህ በኋላ እዚህ ምድር ላይ አይኖርም። እንግዲህ እንደምታውቁት እና አስፋው መሸሻ አሉ፣ የነጻነት ወርቅነህ አለ፣ ሌሎችም በጣም ብዙ አርቲስቶች እናውቃለን እና አሁን የሉ። ስለዚህ ዛሬ ላስተላለፍ የፈለኩት መልእክት ምንድነው? በህይወት ያለነው ሰዎች ምንድነው የምናስበው? ኤኒ ታይም ይኸው እንግዲህ ትላንትና እንደምታውቁት ነው ቻው ብሏቸው ሄዶ በቃ ድንገት የለም። ሰው ዛሬ በወጣበት በዛው ይቀራል። ኤኒ ታይም የሆነ ነገር ሊፈጠር ይችላል። ኦኬ፣ ምንም አይነት ጋራንቲ የለንም። ይኸው እዚህ ጋር የምታዩት ሰው በቃ ትላንትና ደግሞ ወይ ነገ የለም ልትባሉ ሁሉ ትችላላችሁ። ስለዚህ ምንም አይነት ጋራንቲ የለንም ማለት ነው። ነገን የሚያኖር ጋራንቲ የለንም። በቃ ሰው በጣም ምስኪን ፍጥረት ነው የሚባለው ለዚህ ነው። ነገ ከሆኑ ደቂቃዎች በኋላ ምን እንደሚፈጠር አናውቅም። ግን አንድ ነገር ግን እንድናውቅ ግን መብት ተሰጥቶናል። መብት ብቻ አይደለም እድልም ተሰጥቶናል ማለት ነው። እሱ ምንድነው? ዘላለማችንን እንድናውቅ። ሰው ሁሉ እንግዲህ ወደድንም ጠላንም ዘላለማዊ ነው። ኦኬ፣ በምድር ላይ እዚህ ምድር ላይ ሌጋሊ የመጣ ሰው በሙሉ ዘላለማዊ ነው። ነገር ግን የዘላለሙ ሁኔታ ግን እጅጉን ይለያያል ማለት ነው። ምንድነው? የዘላለም ህይወትና የዘላለም ሞት የሚባል አለ። ሁለቱም ደግሞ ዘላለም ነው ማለት ነው። አሁን ሁለቱንም ግን እንመርጥ ዘንድ ለአንድ ሰው ቢያንስ 120 ዕድሜ ተሰጥቶት እዚህ ምድር ላይ መርጦ እንዲኖር እድል ተሰጥቶታል። እንደው በአማካኝ 50 ብንለው ራሱ በቃ ያዋጣል። ይሄ ለማሰብ 50 ዓመት በጣም ብዙ ነው ማለት ነው። እና እግዚአብሔር ሰውን ነፃ ፈቃድ እንዲኖረው አድርጎ ነው የፈጠረው ማለት ነው። ነፃ ፈቃድ ማለት ያው ሊሚት አለው፣ ግን ፈቃድ ግን አለው። ቢያንስ ዘላለሙን መወሰን ይችላል ማለት ነው። መምረጥ ይችላል ወይ ዘላለምን ህይወት መምረጥ ይችላል፣ የዘላለምን ሞት መምረጥ ይችላል። ፈቃዳችን ሊሚት ቢኖረውም ግን ፈቃድ አለን፣ ነፃ ፈቃድ አለን ማለት ነው። ቢያንስ ህይወትንና ሞትን እንድንመርጥ ነፃ ፈቃድ አለን፣ ግን ሊሚት አለው ማለት ነው። ሊሚት ያለው ያልኩበት ምክንያት አሁን የፈቀድነውን ሁሉ አንሆንም። ለምሳሌ ተነስተን እንብረር ብንል አንችልም። ግራቪቲ የሚባል ህግ ይይዘናል። ስለዚህ ነፃ ፈቃድ አለን ማለት እንደው አብሶሉትሊ በቃ ምንም ገደብ የሌለሽ ሳይሆን ገደብ ያለው ነፃ ፈቃድ ግን አለን። እግዚአብሔር ይህንን ነፃ ፈቃድ በውስጣችን አድርጎ ነው የፈጠረን እና ይህንን ነፃ ፈቃዳችንን ተጠቅመን ረጅም ዓመት ነው የሰጠን። ኦኬ፣ ይህንን ነፃ ፈቃዳችንን ተጠቅመን ግን የዘላለም ህይወታችንና የዘላለም ሞታችንን መወሰን እንችላለን ማለት ነው። ህይወትና ሞት እንደዚህ ቀርቦልናል። ሁለቱም የዘላለም ነው ማለት ነው እና እንግዲህ ምንም ማድረግ አንችልም። እኛ ከቁጣ ልጆች ነን፣
ከፍጥረታችሁ የቁጣ ልጆች ነበራችሁ ይላል እና በቃ ከኋላችን ሁል ጊዜ ሞት ነው የነበረው እና መዳን ያስፈለገን ከኋላችን ሞት ስላለ ነው። ኦኬ በአዳም መተላለፍ ምክንያት ለሰው ሁሉ ሞት ደረሰ ማለት ነው። ስለዚህ ከኋላ ሞት ካለ ከዛ ደግሞ መዳን ስላስፈለገ ነው ጌታችን ኢየሱስ ክርስቶስ ወደዚህ ምድር ላይ የመጣው ማለት ነው። እና ምንድነው የኛ ምርጫ? ኦፍ ኮርስ ህይወት ነው። ማንኛውም ሰው ምንድነው የምትመርጠው ሲባል የዘላለም ህይወት ነው የመርጠው፣ ግን አልወሰነም። ለምን እንደሆነ አላውቅም። ጊዜ የሚሰጥ ነገር ግን አይደለም። ምክንያቱም የኛ አቋም እንደምታዩት ነው። ትናንትና የነበረ ዛሬ የለም እና ሳትወስን ዛሬ ሞት ቢቀድምህስ? ሳትወስን ማለት ነው። እና ይሄ ለነገ የሚባል ነገር አይደለም። ደግሞ በጣም የሚገርመው ዋንስ ይሄ እድል ካመለጠን፣ ለምሳሌ አንድ ሰው በጌታ ሳይሆን ካለፈ አለፈ ነው በቃ፣ ሌላ የንስሐ እድል የለውም። ከዛ በኋላ ፍርድ ብቻ ነው የሚጠብቀው ማለት ነው። እና ይሄ እግዚአብሔር የሰጠን ጤንነት፣ ይሄ የሰጠን አእምሮ አስበን ወስነን የቀረቡልንን እነዚህን ሁለቱ ምርጫዎች ህይወት ይሻለናል ብለን እንድንመርጥ እግዚአብሔር እድል ሰጥቶናል ማለት ነው። እና ያንን እድል የተጠቀማችሁ እንኳን ደስ አላችሁ። ያንን እድል ያልተጠቀማችሁ ግን ዛሬ ነው ቀናችሁ። ቢኮዝ መጽሐፍ ቅዱስ ሲናገር የመዳን ቀን ዛሬ ነው የሚለው ለነገ እንዳታስተላልፈው ነው። ቢኮዝ ለነገ ለመኖርህ እርግጠኛ አይደለህም። እንኳን ለነገ ከደቂቃዎች በኋላ ለመኖር እርግጠኛ አይደለም። ስለዚህ የመዳን ቀን ዛሬ ነው ማለት ዛሬ ነው መወሰን ያለብህ ማለት ነው። ዛሬ ድምፁን ብትሰሙ ልባችሁን እልከኛ አታድርጉ ይላል ዕብራውያን ላይ። ስለዚህ ዛሬ ድምፁን ብትሰሙ በቃ ዛሬ ነው መወሰን ያለበት ሰው። ቢኮዝ በኋላ በምን እርግጠኛ ነህ እንደምትኖርና እንደማትኖር? መክብብ ምዕራፍ 12 ከቁጥር 1 ጀምሮ እንደዚህ ይላል። ይህንን የሚጽፈው ንጉሱ ሰለሞን ነው ማለት ነው። ጥበበኛ ነው። ምን ማድረግ እንዳለበት የሚያውቅ ሰው ነው ማለት ነው። እና እዩ እንግዲህ 12:1 የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪህን አስብ። በምን ወራት? በጉብዝና ወራት። በቃ አሁን በምታስብበት ታይም። እኔ እዚህ ሀገር አንዳንድ አሮጊቶችን ሽማግሌዎችን ምናምን አያለሁ እና በቃ ያንን ታይም አልፈውታል፣ እረስተዋል። ማሰብ አይችሉም፣ አንድ ነገር መወሰን አይችሉም። ሰው ነው የሚወስንላቸው፣ ሰው ነው የሚያበላቸው የሚያጠጣቸው። ያችን የጉብዝናቸውን ወራት የሚወስኑባትን ህይወትና ሞት ቀርቦ ሳለ ያችን የሚወስኑባትን ዘመን አሳልፈዋታል ማለት ነው። አሁን ወንጌል ቢነገራቸው እንኳን ያንን ተረድተው የሚቀበሉበት አንጎል የላቸውም። ኦልሬዲ እየሄዱ ነው ማለት ነው። እና ረስተዋል። በቃ ጭንቅላታቸው ያንን ለመቀበል አይችልም፣ ማገናዘብ አይችሉም ማለት ነው። እና እንኳን ሞተው ማለት ነው። በህይወት እንኳን እያለ ሰው ይሄ በቃ አይምሮን ካጣ ወይም ደግሞ መርሳት ውስጥ በእርጅና የሚመጣ መርሳት አለና እሱ ውስጥ ከገባ እዛ ጋር እንኳን መምረጥ አይችልም። ታሞ ኮማ ውስጥ ከገባ እዛ ጋር እንኳን መምረጥ አይችልም። እና ሰው መምረጥ የሚችለው በጤና እያለ ነው፣ ማሰብ በምንችልበት ሰዓት ማለት ነው። በጉብዝና ወራት ፈጣሪህን አስብ። ደስ አያሰኙም የምትላቸው ዓመታት ሳይደርሱ፣ ደስ አያሰኙም የምትላቸው ዓመታት ሳይደርሱ። ኦኬ እንደዚህ ላይመቻች ይችላል። እርጅና ላይ ደስ የሚያሰኝ ዓመታት አይደለም። ወይም ታመን ኮማ ውስጥ ገብተህ እሱ ደስ የሚያሰኝ ዓመት አይደለም። በጉብዝና ወራት ፈጣሪህን አስብ። ደስ አያሰኙም የምትላቸው ዓመታት ሳይደርሱ፣ ፀሐይና ጨረቃ ከዋክብት ሳይጨልሙ እያለ ይቀጥልና ቁጥር 7 ላይ ደግሞ እንደዚህ ይላል። ቁጥር 7 ላይ ደግሞ እንደዚህ ይላል። አፈር ወደ ነበረበት ምድር ሳይመለስ፣ አፈር ነህና ወደ አፈር ትመለሳለህ ተብሏል። ሰው ሁሉ አፈር ነው። አፈርም ወደ ነበረበት ምድር ሳይመለስ፣ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪህን አስብ ይላል። ኦኬ ከዚህ በኋላ ምንም አይነት እድል የለም ማለት ነው። አንድ ጊዜ አፈር፣ ይሄ አፈር ነው በቃ ወደ ነበረበት ምድር ሳይመለስ፣ ነፍስ ደግሞ ባለቤት አላት ወደ ፈጣሪዋ ሳትሄድ ፈጣሪህን አስብ ማለት ነው። እና በዚህ ምድር ላይ የሚሞቱ ሰዎች በሙሉ ወደ ፈጣሪ አይደለም የሚሄዱት። ከተቀበሉት በጌታ በኢየሱስ ክርስቶስ ካመኑ ወደ ጌታ ይሄዳሉ። በሱ ካላመኑ ደግሞ ወደ ዘላለም ጥፋት ነው የሚሄዱት ማለት ነው። እና ይጣበቃሉ። የዘላለም ፍርድ አለ። የነጩ ዙፋን
ያው በቃ ተፈርዶባቸዋል ማለት ነውና የነጩ ዙፋን ፍርድ ይገለጣል። የዛን ጊዜ ያውቁታል። በቃ አሁን በሲኦልም ሆነው የሚሰቃዩት እንደሚፈረድባቸው ስለሚያውቁ ነው። እድል የለም። ኦኬ። እና በጉብዝና ወራት ፈጣሪህን አስብ ይላል። ዛሬ በየትኛውም ሃይማኖት ቤት ውስጥ ያላችሁ የምትድኑበትን ትክክለኛውን ወንጌል ሰምታችኋል ወይ? ኦኬ። እሱን እርግጠኛ ሁኑ። መዳናችሁን እርግጠኛ ሳትሆኑ ምንም ነገር አታድርጉ። መዳናችሁን እርግጠኛ ሳትሆኑ በኋላ ወደ ውጭ እንኳን መውጣት አያስፈልጋችሁም። መዳናችሁን እርግጠኛ ሳትሆን ከዚህ በኋላ 5 ደቂቃ ያንተ አይደለም፣ ቀጥሎ ያለው 5 ደቂቃ ያንተ አይደለም፣ መዳንን ሳታረጋግጥ። ይሄው ነፃነት ወርቅነህ እኮ ይሄው እስቲ እዩት እስቲ ይሄን የመሰለ ልጅ በቃ እኮ እያወራ ነበር እኮ። ይሄው እጁን እያነቃነቀ የሚያወራ የሚያስቅ የሚያዝናና ረጅም የሚገርም ልጅ በጣም ብዙ ታለንት ያለው። አሁን ግን የለም። አሁን በቃ አንድ ሳጥን ውስጥ በቃ ተጠቅልሎ ተኝቷል ማለት ነው። አሁን ይህንን ማንም ማሰብ ይችላል? ወረቦቲው ኦኬ። ከትላንትና ወዲያ እኮ ነበረ፣ ዛሬ የለም። ስለዚህ እድል የለንም ማለት ነው። ለነገ የምናሸጋግረው ውሳኔ የለም። ለ5 ደቂቃ በኋላ የምናሸጋግረው ውሳኔ የለም። የመዳን ቀን አሁን ነው። ለዚህ ነው መጽሐፍ ቅዱስ በክርስቶስ የሌለው በክርስቶስ የማያምን አሁን ተፈርዶበታል የሚለው። አሁን ፍርዱ ራሱ መቼ ነው? አሁን። ምክንያቱም ነገ የኛ አይደለም። ሕይወታችሁን ለጌታ አሳልፋችሁ ሰጥታችኋል። የምትድኑበትን ወንጌል ሰምታችኋል። እኔ ዛሬ ሃይማኖት አይደለም የምነግራችሁ፣ የምትድኑበትን ወንጌል ሰምታችኋል። የምታወሩት ነገር የምትሄዱበት የሃይማኖት ቤት አሴ ባይብል ነው፣ እንደ መጽሐፍ ቅዱስ ነው። ሕይወታችሁ እንደዛ ነው። ካልሆነ ጊዜያችሁ አሁን ይህንን ቪዲዮ በምትሰሙበት ሰዓት ነው። አሁን ነው። ኢቭን በኋላ እንኳን አይደለም ማለት ነው። መጽሐፍ ቅዱስ በዕብራውያን ምዕራፍ 9 ቁጥር 27 ላይ ሲናገር ለሰዎች አንድ ጊዜ መሞት ከእርሱም በኋላ ፍርድ እንደተመደበባቸው እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ያለ ኃጢአት ይታይላቸዋል ይላል። ይሄ እድል ያላቸው ሰዎች በክርስቶስ ኢየሱስ የዳኑ ናቸው። አሁን የጌታችን ኢየሱስ ክርስቶስ ሰከንድ ካሚንግ፣ ጌታችን ኢየሱስ ክርስቶስ በሚመጣ ጊዜ ያለ ኃጢአት ይታይላቸዋል። ጌታን የሚያዩት ሰዎች አሁን የዳኑ ሰዎች ናቸው። አሁን ያልዳኑ ሰዎች ጌታችን ሲመጣም አያዩትም። ራእይ ላይ እሱን ነው የሚናገረው። የቀሩት ሙታን ግን አልተነሱም ነው የሚለው። ራእይ ምዕራፍ 20 ላይ ሂዱ። ኦኬ። ዙፋኖችንም አየው፣ በእርሱም ላይ የተቀመጡት ዳኝነት ተሰጣቸው። ጌታችን ኢየሱስ ክርስቶስ ሲመጣ በጌታ ያሉ ናቸው ይሄ እድል ያላቸው። ኦኬ። ዳኝነት ተሰጣቸው። ስለ ኢየሱስ ምስክር ስለ እግዚአብሔር ቃል ራሶቻቸውን የተቆረጡባቸውን ሰዎች ነፍሳት፣ ለአውሬውና ለምስሉ ያልሰገዱትን፣ ምልክቱን በግንባራቸው በእጃቸው ያልተቀበሉትን አየው። ከክርስቶስ ጋር 1000 ዓመት ኖሩና ነገሱ። ጌታችን ኢየሱስ ክርስቶስ አሁን በሚመጣ ጊዜ ለ1000 ዓመት ለመንገስ ነው የሚመጣው። ከሱ ጋር የሚነግሱት ዛሬ በጌታ የዳኑ ሰዎች ብቻ ናቸው። ሌሎችንም ይናገራል። በጌታ ያልሆኑስ ይናገራል። እሺ፣ የቀሩት ሙታን ግን አያችሁ፣ በክርስቶስ ያልሆኑት ያው ራእይ ምዕራፍ 20 ላይ ነው ማነበው። የቀሩት ሙታን ግን ሙታን ነው ራሱ ስማቸው። የቀሩት ሙታን ግን ይህ 1000 ዓመት እስኪፈጸም ድረስ በሕይወት አልኖሩም። ጌታችን ኢየሱስ ክርስቶስ ሲመጣ አያዩትም። መለከት ሲነፋ አይሰሙም። አሁንም በመቃብር እንዳሉ ነው የሚቆዩት ማለት ነው። መለከት ሲነፋ ጌታችን ክርስቶስ ሲመጣ ከመላእክቱ ጋራ መለከት ሲነፋ የሚሰሙት በክርስቶስ ያንቀላፉት ብቻ ናቸው። በክርስቶስ የሆኑት ነው የሚለው መጽሐፍ ቅዱስ። በክርስቶስ ኦኬ፣ እንጂ በሌላ የሆኑ የለም። በመሐመድ የሆኑት ነው፣ በክርስቶስ የሆኑት ይነሳሉ። ኦኬ። የቀሩት ሙታንስ ኔቨር። ይሄ 1000 ዓመት ጌታችን ኢየሱስ ክርስቶስ መጥቶ በዚህ ምድር ላይ ሲነግስ 1000 ዓመቱ እስከሚያልፍ ድረስ 1000 ዓመት እስኪፈጸም ድረስ በሕይወት አልኖሩም። ይህ የፊተኛው ትንሣኤ ነው። የማ ትንሣኤ? የእኛ ትንሣኤ፣ በክርስቶስ የሆኑት የፊተኛው ትንሣኤ። በሱ ላይ እድል የላቸውም። የፊተኛው ትንሣኤ እድል ያለው በፊተኛው ትንሣኤ እድል ያለው ብፁዕ ነው። በፊተኛው ትንሣኤ እድል ያለው ብፁዕ ነው። ማን ነው የማይነሳው? በክርስቶስ ያልሆነ ማለት ነው።
ለምን ብፁዕ ሆነ ሲባል ሁለተኛው ሞት በእርሱ ላይ ስልጣን የለውም። ሁለተኛ ሞት የተባለ የቱ ነው? ሁለተኛ ሞት ስጋዊ ሞት ማንም ይሞታል። ሁለተኛ ሞት የተባለው ግን የዘላለሙን ሞት ማለት ነው። ሁለተኛው ሞት በእርሱ ላይ ስልጣን የለውም። የገሃነሙ ፍርድ ሞት ማለት ነው። ኦኬ እነዚህ ሰዎች ናቸው እንግዲህ ይህንን 1000 ዓመት ጌታ ኢየሱስ ክርስቶስ ከቅዱሳኑ ጋር ነግሶ እዚህ ምድር ላይ ኦኬ ከቆየ በኋላ 1000 ዓመቱ ሲፈጸም ተነስተው የሚፈረድባቸው እነዚህ ሰዎች ናቸው። ታላቅ ነጭ ዙፋን በእርሱም ላይ የተቀመጠውን አየሁ። ከ1000 ዓመቱ በኋላ ማለት ነው። 1000 ዓመቱ ሲፈጸም ነው። 1000 ዓመቱ ሲፈጸም ሰይጣን ከስራቱ ይፈታል። ከዛ ጎግና ማጎግን ያስተባብርና ክርስቶስንና ጭፍራዎቹን ሊወጋ ይወጣል። ከዛ በኋላ እሳት ከሰማይ ከእግዚአብሔር ዘንድ ወጣ በላቻቸው ይላል። ያሳታቸው ዲያብሎስና አውሬው ሐሰተኛ ነቢይ ወዳሉበት ወደ እሳቱ ዲኑ ተጣሉ፣ ለዘላለም እስከ ዘላለም ይሰቃያሉ ይልና የሰዎች ያልዳኑ ሰዎች ፍርድ ደግሞ አሁን ደግሞ ይጀመራል ማለት ነው። ታላቅ ነጭ ዙፋን በእርሱም ላይ የተቀመጠውን አየሁ። ምድርና ሰማይ ከፊቱ ሸሹ፣ ስፍራም አልተገኘላቸውም። ሙታኖች ተመልከቱ፣ ቅድም ያልተነሱ ሙታኖች ማለት ነው። ጌታችን ኢየሱስ ክርስቶስ ሲመጣ ያልተነሱ ሙታኖች ማለት ነው። ኦኬ የቀሩት ሙታኖች ታናናሾችና ታላላቆች። ታናናሾችና ታላላቆች ማለት ታላላቅ ሰዎችና ኦኬ ታናናሽ ሰዎች ማለት ነው። ታዋቂ ሰዎችና ምንም የማይታወቁ ሀብታምና ደሃ ማለት ነው። ሁሉንም ኦኬ ታላላቅና ታናናሾችን በዙፋኑ ፊት ቆመው አየሁ። መጽሐፍትም ተከፈተ፣ ሌላ መጽሐፍትም ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታንም እንደ መጽሐፍ ተጽፎ እንደነበረ እንደ ስራቸው መጠን ተከፈሉ። ባህርም በሱ ውስጥ ያሉትን ሙታን ሰጠ። ሲኦልና ባህር ሞትና ሲኦልም በእነርሱ ውስጥ ያሉትን ሙታንን ሰጡ። እያንዳንዱ እንደ ስራው መጠን ተከፈለ። ሞትና ሲኦል በእሳት ባህር ውስጥ ተጣሉ። ይህም የእሳት ባህር ሁለተኛው ሞት ነው። በዚህ በሁለተኛው ሞት ስልጣን የላቸውም ዛሬ በክርስቶስ ኢየሱስ ያመኑ ሰዎች ማለት ነው። ይሄ ሁለተኛው ሞት በእነሱ ላይ ስልጣን የለውም ይላል። ኦኬ እና ይህም ሁለተኛው ሞት ነው። በሕይወት መጽሐፍ ተጽፎ ያልተገኘ ማንኛውም በእሳት ባህር ውስጥ ተጣለ ይላል። ዛሬ ድምፁን ብትሰሙ ልባችሁን እልከኛ አታደርጉ። በፊልጵስዩስ ምዕራፍ 1 ከቁጥር 19 ጀምሮ እንደዚህ ይላል። ጳውሎስ እንደዚህ ይላል፣ ይህ ናፍቆቴም ተስፋዬም ነውና በአንድ ነገር እንኳን አላፍርም። ነገር ግን በሕይወት ብኖር ወይም ብሞት፣ አያችሁ በቃ በኮንፊደንስ ነው የሚኖረው። ክርስቶስ ያለው ሰው እንደዚህ በኮንፊደንስ በሕይወት ብኖር ወይም ብሞት። what about you? እርግጠኛ ነህ በሕይወት ብትኖር ወይም ብትሞት? ብትሞት የት ነው? ብትሞቺ የት ነው አሁን ዛሬ? እሺ በሕይወት ብኖር ወይም ብሞት ክርስቶስ በግልጥነት ሁሉ እንደ ወትሮ አሁን ደግሞ በስጋ ይከብራል። ኦኬ አሁንም በአገልግሎቴ እንደከበረው ኦኬ አሁንም በእኔ በሚሰራው ስራ እንደከበረው አሁንም ደግሞ በስጋዬ ይከብራል ይላል። ክርስቶስ ይከብራል። ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና። ሕይወት ማን ነው? ክርስቶስ። በቃ ጳውሎስ ለምንድን ነው ብትኖር? ያው ሕይወቱ ክርስቶስ ነው። ለእኔ ሕይወት ማለት ክርስቶስ ነው። ሞትስ? ሞትም ጥቅምም ነው። ይኸው ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና፣ ነገር ግን በስጋ መኖር ለእኔ የሥራ ፍሬ ቢሆን ምን እንድመርጥ አላውቅም። በእነዚህ በሁለቱ ነገሮች ይጨነቃል፣ በሁለቱ ይጨነቃል። ልሄድ አያችሁ፣ ልሄድ ራሱ ሲል ሲኦል ትዝ አይለውም። ቢኮዝ እርግጠኛ ነው። እንዴት እርግጠኛ ትሆናላችሁ ይሉናል ሰዎች። እርግጠኞች ነን። መጽሐፉ ነው እርግጠኛ እንድንሆን ያደረገን። ኦኬ በእኔ የሚያምን በላከኝ የሚያምን ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ብሎናል ጌታችን ኢየሱስ ክርስቶስ። የነጩ የፍርድ ወንበር ላይ የሚቀመጠው ራሱ ዳኛው ወደ ፍርድ አይመጣም ብሎ በቃ ስለዚህ እናውቀዋለን እንደማንመጣ። መጽሐፉ አይመጣም ብሎናል ማለት ነው። ስለዚህ ለዚህ ነው የምናውቀው። እንዴት አሁን ሳትሞቱ መዳናችሁን ታውቃላችሁ ለምትሉን፣ እናውቃለን ክርስቶስ ወደ ፍርድ አትመጡም ብሎናል። በቃ በክርስቶስ ኢየሱስ ያመነ በክርስቶስ ኢየሱስ የዳነ በደሙ የታጠበ ወደ ፍርድ አይመጣም። ከሞት ወደ ሕይወት ኦልሬዲ ተሻግሯል። ኦኬ ስለዚህ ነው እርግጠኞች የምንሆነው። ጳውሎስም እርግጠኛ የሚሆነው ለዚህ ነው። ኦኬ ለዚህ ነው ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። በቃ ቢሄድ ከክርስቶስ ጋር እንደሚኖር በጣም እርግጠኛ ነው። ከሁሉ
ይልቅ እጅግ የሚሻል ነውና፣ ነገር ግን በሥጋ መኖሬ ስለ እናንተ ደግሞ የሚያስፈልግ ነው። ለአገልግሎት በምድር ላይ ደግሞ ቢኖር ለእናንተ ያስፈልጋችኋል ይላቸዋል የሚያገለግላቸውን የፊልጵስዩስ ሰዎች። ግን ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ይሄ ለእኔ ጥቅም ነው እና እርግጠኛ ነው ማለት ነው። ዛሬ ይሄ እርግጠኝነት አለ። እኔ እርግጠኛ ነኝ። ቢኮዝ መጽሐፉ በጣም በብዙ ጥቅሶች አረጋግጦልኛል። በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸውም። ኦኬ፣ በክርስቶስ ኢየሱስ ያሉ ከሞት እንደሚነሱ፣ መለከት ሲነፋ እንደሚነሱ፣ ጌታ ኢየሱስ ክርስቶስም ደግሞ በእኔ የሚያምን ከሞት ወደ የተሻገረ እንጂ ወደ ፍርድ አይመጣም ብሎ ፕሮሚስ አድርጓል። ኦኬ፣ ለተቀበሉት ሁሉ በስሙ ለሚያምኑት ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ስለዚህ ኦልሬዲ ልጆች ነን፣ አባት አለን። ስንሞት ወዴት እንደምንሄድ እናውቃለን። በጣም እርግጠኛ የሚያደርጉን በጣም ብዙ በርካታ ጥቅሶች አሉ ማለት ነው። በዚህ ምክንያት ነው እርግጠኛ የሆን ነው እንጂ እኛ ገና ስንሞት ምን ይሆን ዋጋዬ ምናምን እያለን ገና እንጨነቅም። እኔ አሁን አውቀዋለሁ፣ ጳውሎስም አውቆታል። ሊሄድ ነው ከክርስቶስ ጋር ልኖር ነው ራሱ የሚለው ምንም ጥርጣሬ የለውም ማለት ነው። ገና ቆሜ ተፈርዶብኝ ምናምን አይልም። ከክርስቶስ ጋር ልኖር ነው የሚለው። ይሄ እርግጠኝነት ዛሬ እኛ ጋር አለ። ዛሬ የምናውቃቸው አርቲስቶች የሉ። አይ ዶንት ኖ የዘላለም ህይወታቸውን። እነ ኤልያስ መልካ የሉ፣ እነ አስፋው መሸሻ የሉ፣ በጣም ብዙ በርካታ አርቲስቶች የሉ። ስለዚህ የምናውቃቸው ሰዎች አሁን የሉም፣ ጀስት የሉ። በቃ የሚጠባበቁት በክርስቶስ ከሆኑ መለከት ይነፋል፣ ሙታን የማይበሰብሱ ሆነው ይነሳሉ፣ በህይወት የቀሩ ቅዱሳኖች ደግሞ በቅጽበት አይን ይለወጣሉ ይላል ቃሉ። ይሄ እድል አለ። በክርስቶስ ካልሆኑ ግን ይሄ እድል የላቸውም። ጌታችን ኢየሱስ ክርስቶስ ዳግመኛ መጥቶ ነግሶ 1000 ዓመት ሲፈጸም የሙታኖች ፍርድ በነጩ የፍርድ ወንበር ፊት ቆመው የገሃነም ፍርዳቸውን ይቀበላሉ ማለት ነው። አንድ ጊዜ ሰው ከሞተ እድል የለውም። ስለዚህ የመዳን ቀን ዛሬ ነው። ዛሬ ብቻ አይደለም፣ አሁን ነው። ቢኮዝ ቀጥሎ ያሉት ደቂቃዎች ሁሉ የኛ አይደሉምና። ስለዚህ ይህንን ልላችሁ ነው ዛሬ የመጣሁት። ዛሬ ወስኑ። ዛሬ ድምፁን ብትሰሙ ልባችሁን እልከኛ አታደርጉ። የመዳን ቀን ዛሬ ነው።